ሳሰሙትና ሳዳምጡት እንዳታልፉ። እውነት ልንገራችሁ በጣም የሚያሳዝን ነውና የተረገመ ሰው ቢያብባ ያፈራም ነውና ነገሩ። እኛ በአረቡ ዓለም ላይ የምንገኝ እኛ ኢትዮጵያውያን ግራ ተጋብቶን ግራ የምናጋባ ሰዎች ሞታችንን ከፖለቲከኛ እስከ ጋዜጠኛ የሚዘግብልን። እውነት ለመናገር ዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ያሳዝናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ይህን ቪዲዮ ሁላችሁም አዳምጡት። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። እህታችሁ የመጣሁትን ቪዲዮ እንዳካፈላችሁ አንዲት እህታችን በውስጥ ጉዳዩን አሳውቃኛለች። በውስጥ ለኔ ያለችበትን ሁኔታ ተናግራለች። እህታችን የምትገኘው ዱባይ 13 ዓመት ያህል ሰርታለች። 13 ዓመት ያህል ስትሰራ ነገር ግን ከአረብ ሀገር ከመሄዷ በፊት አቅፎ ደግፎ ያስተማራት አባት ምርጥ አባት ነበራት። ወደ ዱባይም እንዳቀና እየሰራ የምትልከውን ገንዘብ እየተቀበለ ልጁን ቁም ነገር ላይ ለማድረስ ሲለፋና ሲደክም የነበረ ምርጥ አባት ነበራት። እሷም ይሄን አባት ለማስደሳት የራሷንም ውጤት ለማግኘት አባቷም ደግሞ ለሱ ያላትን ፍቅርና ለሱ ያለውን ልፋት ስለምታቅ ዛሬም ነገም ሰርቼ ቁም ነገር ላይ ደርሼ አባቴ ተለውጬ ማየት አለበት እያለች ለ13 ዓመት ያህል ስትለፋ የነበረች አንዲት እህታችን በዱባይ ትገኛለች። እህታችንም በዛው አጋጣሚ አባቷ ደግሞ ለልጁ ያለው ፍቅር በጣም የተለየና አባቶች ለየት የሚል በጣም ለልጁ ለየት ያለ ፍቅርም ስለነበረው በጣም ልጁን እየተቀበለ የምትልክለትን ገንዘብ ቁም ነገር ለማድረስ እየለፋ ነበርና በአጋጣሚ አባት በመንገድ ላይ አደጋ ገጥሞት ህይወቱ ያልፋል። ልጅም ደግሞ የአባቷን መሞት ስትሰማ እጅግ በጣም ታዝናለች፣ በጣም ትደናገጣለች። ነገር ግን 13 ዓመት ያህል ስለቆየች አባቷም ስለሞተባት ወደ ሀገር መታ አባቷም ሲለፋበት የነበረውን ገንዘብ ለማግኘት የአባቷንም ሀዘን በአገሯ መታ ለማዘን የአባቷንም ደግሞ ያለበትን እውነቱን የሞተበትን እውነቱን ለማጣራት ብላ ወደ ኢትዮጵያ ትመጣለች። ታዲያ እህታችን ከመጣች ዛሬ 15 ቀኗ መታ አባቷን ወዳውን እንደመጣች እንደ አንድ አዘንተኛ አዘነች፣ አለቀሰች። ነገር ግን አባቷ ደግሞ ለ13 ዓመት ያህል ለኔ ብሎ ሲለፋ የነበረው የአባቴን ውጤት እንዴት አድርጎት እንደሄደና ምን ላይ እንደደረሰ ብላ ቤተሰቦቿን ትጠይቃለች። በዛውም ደግሞ ቤተሰቦቿ ወዳውን እንደመጣች አባቷ ሲለፋበትና የልጃቸው ገንዘብ መሆኑን እየተናገረ ለእህቶቿም የእህታችሁ ገንዘብ ነው እያለ እየተናገረ ይሄ የእህታችሁ ውጤት ነው እህታችሁ የለፋችበት ነው እያለ እየተናገረ ነበርና እህትና ወንድሞቿ እሷ መንጣቷን ሲያውቁ ያሉትን እንዳለ ዶክሜንቶች ይደብቁባታል። ልጅም ደግሞ በጣም ተደነጋግጣ የአባቷን አሟሟት ወይንም ደግሞ የአባቷ ፍቅር ለ13 ዓመት ያህል ተለይታ መኖሯ በጣም ውስጧ አንጎርቶት ስለነበረ የገንዘብ ጉዳይ ብዙም ቦታ አልሰጣትም ነበረ። ነገር ግን አባቴን ካጣሁ ምንም ነገር የለኝም፣ ካሁን በኋላ አባቴ እንደ እናትም እንደ እህትም እንደ ቤተሰብ እንደ ፋሚሊ ሆኖ አሳድጎኛል። እኔን ሲያሳድግ በጣም ብዙ ዋጋ ከፍሏል። ስለዚህ እዚህ ቦታ ላይ የነበረኝ አባቴ የነበረ አባቴን ካጣሁ አልቀመጥም፣ መልሼ እሄዳለሁ። ነገር ግን አባቴ እኔ እየላኩለት የነበረውን ገንዘብ ሲለፋልኝ የነበረውን አይቼ ነው የምሄደውና ባካችሁ አሳዩኝ ስትል ቤት ውስጥ የሚኖሩት ወንድሞቿና ቤት ውስጥ ያለችው እናትያ ተባባብራ ገንዘቧንም ወረቀቷንም ሁሉን ነገር ያጠፋሉ። ልጅቷም ደግሞ ባካችሁ የአባቴ ሲለፋበት የነበረውን አሳዩኝ ስትል አባትሽ እኮ ሲለፋ የነበረ በእኔ ኒካህ ላይ ነውና የጋራ ገንዘቤ ነው ብላ እናትያ ከሁለት እኩል አለኝ ብላ ትወስዳለች ማለት ነው። የኢትዮጵያን ፍርድ ደግሞ ታውቃላችሁ፣ ህግ ቦታ ላይ ቀርባ ጉዳዩ እንዲታይላት ወይንም ወደ ሽማግሌ ቀርባ እንዲታይላት ሲፈለግ የአካባቢው ሽማግሌ በመጀመሪያ ጉዳዩን በመያዝ አዎ ሚስት ናት፣ እናትሽ ላንቺም እናትሽ ማለት ነው፣ ይሄን ያህል ዓመት አባትሽ አብሮ ሲለፋ አብራ ለፍታለች፣ እኩል ገንዘቧ ነው ብሎ ይካፈላል። ልጅም በጣም ትደናገጥና ወንድሞቼ ታውቃላችሁ በጣም ለፍቻለሁ ብላ ስትጠይቅ ነገር ግን ልጅቷ በጣም ትሰቃያለች ማለት ነው። በጣም አባቱ ሀዘን ላይ ጭማሬ የዚህ አይነት ችግር ሲደርስባት ወደ ሶሻል ሚዲያ እንድትመጣ ሶሻል ሚዲያ እንዳቀርቧት የተለያዩ ሶሻል ሚዲያዎችን ትጠይቃለች። ይሄ ቪዲዮ ሁላችሁም አዳምጡት። እኛ አረብ ሀገር ላይ ያለን እህቶቼ ስንሞት ዘጋቢያችን ብዙ ነው። ስንሞት የኛን ድምጽ እንዲሆንልን ድምጽ የሞትን ዕለታ ሞቱ ተብሎ ሁሉም የራሱን ቻናል ለማሟሟቅ ሁሉም ቪዲዮ ይሰራል፣ ሁሉም ያለቅሳል። እህታችን ታዲያ
በተለያዩ ሚዲያዎች ላይ ቀርባ ችግሯ ህዝብ እንዳይላት ሚዲያ እንዲታይላት ትፈልጋለች። ነገር ግን በየቤቱ እየሄደች እባካችሁ ሙስሊም የሆኑትን በአላህ በእምነታችሁ በምትወዱት እምነታችሁ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ይዣችኋለሁ፣ ክርስቲያን የሆኑትን በምታምኑት በምትወዱት በኢየሱስ ይዣችኋለሁ እያለች ጠይቃችኋለች። ይህን እያለች ትጠይቅ። ነገር ግን ይችን እህታችንን ሚዲያ ማንም ሊያቀርባትና ማንም ሊሰማት አልፈለገችም። በዛም ትናደድና እኔ እማቀው ሰው የለኝም፣ ሰው ስለሌለኝ ወደ ህግም መሄድ አልችልም፣ አላቅም፣ ምንም አይነት ዶክሜንት የለኝም፣ አሸሽተውብኛል፣ እምልከውን ብር በሐዋላ ስለነበረ እኔ ምንም አይነት ዶክሜንት አባቴን በድንገት በቅስፈት አጠዋለሁ ብዬ ስላላስብኩኝ ምንም ያስኩት ዶክሜንት የለኝም። በአባቴና በእኔ መካከል ሞት መጥቶ ሲለያየን እንጂ አባቴ እኔን የሚከዳኝ አባት አልነበረም። ለእኔ ለየት ያለ አባት ነበር። ስለዚህ እንደ አይነት ክፋትን ስላላስብኩ ምንም አይነት ዶክሜንት የለኝም እና እባካችሁ ሶሻል ሚዲያ ላይ አቅርቡኝ ትላለች። ነገር ግን የተለያዩ ሚዲያዎች እንዳቀርቧት በጣም በተለያዩ ስልክ እየደወለች እባካችሁ ስትል ማንም ሰው ሊያቀርባት ፈቃደኛ አይደለም። ታዲያ እህቴ ዛሬ እኔ ቲክቶክ ፔጅ ላይ የራሴን ስልክ ቁጥር አስቀምጬ ስለነበረ ወደ እኔ ደውላ እባክሽ እንደዚህ አይነት ችግር ደርሶብኛለን። እኔ ዛሬ ላብር ነው። የአባቴ መሞት ቀላል ነገር አይደለም። የመጣሁት የአባቴን መሞት እስካላመንኩ ብዬ በአይኔ አላየሁም። ሄጄ የአባቴን ቀብር ላይ ብዬ ነው የመጣሁት። መጥቼም ደግሞ የለፋሁበትን አባቴ ለእኔ በጣም ደክሞ ስለነበረ እኔ ብር በምልክለት ሰዓት እኔ የሱን ጉልበት እየጨረስኩ ስለነበረ የለፋበትም ጉልበቱም ስላሳዘነኝ የገንዘብ ጉዳይ አሳስቦኝ ብቻ ሳይሆን የአባቴ ልፋት ስላሳሰበኝ ላይ ብዬ መጥቼ ነበረ እና እንደዚህ ሆንኩ። እህቴ ምን ላድርግ? እኔ ህይወት ማጥፋት በሚሉት አላምንም ነበረ። ህይወቴን ለማጥፋት በፍጹም ለምንም ቦታ የለኝም ነበር። ዛሬ ግን ህይወቴን ለማጥፋት ምንም ያህል አልቀረኝም። ይሄ የሆነበት ምንድነው? ፖለቲከኛውም አንዲት እህታችን ስትሞት ዘጋቢ ይሆናል። ጋዜጠኛውም አንዲት እህታችን ስትሞት ዘጋቢ ይሆናል። ለምንድነው ሰው ሳይሞቱ በቁመታቸው ለእንደዚህ አይነት እህቶቻችንን ድምጽ ማንሆነው? ለምንድነው ሚዲያስ ያላችሁ ሰዎች እህታችን እንደተናገረችው እውነት ብዙ ቁጥሮች ጋር ደውላለች። ስም መጥራት ብችል ኑሮ ብዙ ሰዎችን ማቃቸውን ደውላ ጠይቃለች። እነዛ ሰዎች ለምንድነው ይችን እህታችንን ድምጽ የማይሆኗት? እና እኔ ዛሬ ይዤላችሁ የመጣሁት ይሄ ቪዲዮ እኛ ስንሞት ዘጋቢው በጣም ብዙ ነው። ያልሞትንበትን በዚህ ምክንያት ነው የሞቱት እያሉ ያልሆነ ቪዲዮ ይሰራሉ በእኛ ላይ። ነገር ግን ቁመን ልንሞት ነው ስንላቸው ለምንድነው ከመሞታችን በፊት ድምጽ ማንሆናቸው? ሰው ሲሞት ዘጋቢ ነን፣ ሰው ሲሞት አልቃሽ ነን። ሰው በህይወት ሲኖር ለምንድነው ሰውን ችግሩን ማናይለት? እውነት ለመናገር በጣም ነው ያሳዘነች ልጅቷ። እኔ ግን ምንድነው ያልኳት፣ ተረጋጊ። አንዳንድ ቦታ ላይ አክሲዮኖች የምናውቃቸው አክሲዮን የሚሰሩ ሰዎች አሉ። ቦታ ቤት ተሰራላት ወይንም ደግሞ ተገነባላት የሚባለው አክሲዮንም አላት፣ ብዙ ነገሮችም አሏት። እነዛን ሰዎች አባትሽ ትከፍልበት ስለነበረ እንደዛ ያለውን ነገር እናስተካክላለን፣ እባክሽ ራስሽን ለማረጋጋት ሞክሪ ስላት በእውነት በጣም ነው ያለቀሰችው፣ በጣም ነው የተከፋችውና አረብ ሀገር ላይ ያለን እህቶቼ የምንወደደው ስንሞት ብቻ ነው፣ የምንዘገበው ስንሞት ብቻ ነው። ግን ስንከፋ ልንሞት ነው ስንባል ማንም አይጠይቀንም፣ ማንም አይፈልገንም። አረብ ሀገር ላይ ያለን እህቶቼ የምንታወቀው የሞት ነለታ ብቻ ነው። የመዲያም ቅመም ሞት የምንባለው ስንሞት ነው። እና የተረገመ ሰው ቢያብብ አያፈራም። እኛ አረብ ሀገር ላይ በአረቡ ዓለም ላይ የምንገኝ እኛ ኢትዮጵያዊ እኛ በእውነት በጣም የሞት ነለታ ከጋዜጠኛ እስከ ፖለቲከኛ ቪዲዮ ይሰራልናለን።